ተስፋ ሰጠውን ዶክተሮች ጥሩ ነው እሺ በጣም በቃ በአዲስ ዓመት እግዚአብሔር ጨርሶ ይማርህ እያልን ነው እጅግ ያሳዝናል እጅግም ልብ ይሰብራል ያ የጥበብ ሰው በመጨረሻም ተለይቶናል ባለፈው ጥቅምት ወር ላይ ከቀዶ ጥገና በሰላም ነቃው ብሎ በፈገግታ ተስፋን ሲዘራብን የነበረው ድንቅ የጥበቡ ሰው ተመስገን ያግበዝ ኳስንገራታ ወጊዜ ታጥማታ ሸማለቷ ምሪውን ያኪወታ ከልቤ ሲንገላታ መጨነቃ ገባትን ትስቃለች ሰይየበሳ ምን አይነት ጭካኔ ያላት ይወራይሳ ግሩበከት ዛለው የባረክ ራሱ ታሞ የሚቀልድ ሰው እየቀለደ የሞተ ልጅ ነው ያውቃሉ በጣም ታሟል እንግዲህ ተሸክመን ሐኪም ቤት ወሰድ ነው ከዶክተሩ ጋር ግብ ጀምሯል ምን ነው የሚያምን እንድትነግረኝ እኮ ነው የመጣሁት እንጂ እኔ ከነገርኩ ጣቢያ እኮ አይደለም የመጣው የተማርከው ጋዋኑን የለበስከው አንተ ልትነግረኝ ነው እንዴ ምን ሆናል ያማል ባሜን ታዲያ መጣለው እንዴ አንተ ጋር አሁን ሊሆኑ ሰውዬ ናቸው ሊያሳክሙት የመጣው ገንዘብ ደግሞ ይወዳል ልጁ በሽታዬ ድንገረና ገንዘቡን እኩል እንካፈላለን አለው የሚያሳክሙኝ በረንዳ ላይ ያሉት ሰውዬ አጀባው በጣም ተናደደና ተናደድኩ ነው ማሐኪሙ አዎ አረ ይሄን ልጅ አስወጡልኝ አንጋፋውና ተወዳጁ ጋዜጠኛ ተመስገን በአዲሱ ከሰዓታት ጀምሮ ይወጡ ባሉ መረጃዎች እንግዲህ በአሳዛኝ መልኩ መሞቱን እየሰማን እንገኛለን። ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም እንግዲህ ከአዲስ ጉዳይ ጋር ተመልሼ መጥቻለሁ። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን አትርሱ። ወደ ቪዲዮዎቹ እጅግ ያሳዝናል እጅግም ልብ ይሰብራል ያ የጥበብ ሰው በመጨረሻም ተለይቶናል ባለፈው ጥቅምት ወር ላይ ከቀዶ ጥገና በሰላም ነቃው ብሎ በፈገግታ ተስፋን ሲዘራብን የነበረው ድንቅ የጥበቡ ሰው ተመስገን ባዲሶ ዛሬ የሞት መልእክተኛ በሩን አንኳኳ ሁላችሁም ነፍስ ይማር በሉ ከካንሰር ህመም ጋር ሲያደርግ የነበረው አስቸጋሪ ትግል አቁሞ ዛሬ ሌሊት በሰላም ማረፉ ተሰምቷል ተመስገን ባዲሶ ዝም ብሎ አርቲስት ብቻ አልነበረም እርሱ የታሪክ ትረካ ጥበብን ወደ ላቀ ደረጃ ያሸጋገረ በቃላት ስዕል የሚስል የጥበብ ጠቢብ ነበር ጨዋታው የማይጠገብ ቁም ነገርን ከሳቅ ጋር አዋህዶ የሚያቀርብ የብዙዎች ወዳጅ ነበር ካንሰር እንደ ጥላ ሲከተለው እሱ ግን በብርታትና በፈገግታ ህመሙን ሲጋፈጥ ኖሮ ነበር በመጨረሻም ዛሬ ሌሊት አውቶቡስ ተራ አካባቢ በሚገኘው መኖሪያ ቤቱ ቤተሰቦቹ ወዳጆቹ ባሉበት ህይወቱ ማለፉ ተሰምቷል ተመስገን ባዲሶ ስናስብ የምናስታውሰው ህመሙን ብቻ ሳይሆን ጽናቱም ነበር ለሟች ነፍስ ይማር ለቤተሰቦቹ ለጓደኞቹ መጽናናትን እንመኛለን በትክክልም እንግዲህ አገራችን ላይ አሉ ከተባሉ አንጋፋና ታዋቂ ጋዜጠኞች ታዋቂ የጥበብ ሰዎች የፊልም ባለሙያዎች በሚዲያው ዙሪያ ከሚሰሩና እንግዲህ ከአርት ጋር በተያያዘ አንጋፋና ታዋቂ ሰው ነበር ተመስገን ባዲሶ ታዲያ ተመስገን ባዲሶ ለምን ሞተ ምን ነበር ህመሙስ የተለያዩ መረጃዎች በማህበራዊ ድረገጽ መተግበሪያዎች ላይ የሞቱን ዜና ከሰማንበት ሰዓት ወይም ደግሞ ከሰዓታት በፊት ጀምሮ የተለያዩ መረጃዎች በሶሻል ሚዲያ ፕላትፎርሞች ላይ እየተሰራጩ ይገኛሉ እኔም ለእናንተ እንግዲህ ሰፋ ያለ አንድ ቪዲዮ ይዤላችሁ መጥቻለሁ እስኪ ምንድነው ጉዳዩ ተመልክተን እንመለስ ተስፋ ሰጠውን ዶክተሮች ጥሩ ነው እሺ በጣም በቃ በአዲስ ዓመት እግዚአብሔር ጨርሶ ይማርህ እያልን ነው በዛሬው ዕለት የተሰማው ዜና በእውነት እጅግ የሚያሳዝንና በተለያዩ የአርት ስራዎች ላይ እውቅናና ዝናን ያገኘው ከዚህ ባለፈም በበጎ ስራዎቹ የሚታወቀው አርቲስትና ጋዜጠኛ ተመስገን ባዲሶ ከዚህ ዓለም በሞት መለየቱ ተሰምቶ ብዙዎችን አሳዝኗል ብዙዎችን አስደንግጧል ተመስገን ባዲሶ በኢትዮጵያ የአርት ኢንዱስትሪ ላይ የራሱን ትልቅ አሻራ ማሳረፍ የቻለ ሲሆን ብዙዎችም ተንቀሳቃሽ ላይብራሪ ያሉ ይጠሩት ነበር ታዲያ ከመሞቱ እንኳን ጥቂት ሰዓታት በፊት በፌስቡክ ማህበራዊ ገጹ ላይ ጽሑፍን አስፍሮ ስለ ጤንነቱም ኢትዮጵያውያን እንዲጸልዩለት ሲጠይቅ ነበር በጣም የሚያሳዝነው ደግሞ ከካንሰር ህመም ጋር እየታገለ እንኳን እጅ ሳይሰጥ እሱን ለመርዳት ከሚመጡ አርቲስቶች ታዋቂ ሰዎች የሚሰጠውን ድጋፍ ቀንሶ በተለያየ ህመም ውስጥ ላሉ ሰዎች ያካፍል የነበረ መልካም ሰው ነው አርቲስት ተመስገን ባዲሶ ከሰዓታት በፊት ያሰፈረው ልብ የሚነካ መልእክት
ወቅት ምን ነበረ? የመሞቱ ትክክለኛ ምክንያት ምንድነው? በአርት ኢንዱስትሪው ላይ ያሳረፈው አሻራ ምን ይመስላል የሚለውን ጨምረን ይዘንላችኋል፣ ታደምጣላችሁ። ተመስገን በአዲሱ እንደዚህ ብሎ ነበረ። የመጨረሻ ያድርግል በሉኝ። እግዚአብሔር ለእያንዳንዱ ጥያቄያችን በጊዜው ውስጥ መልስ አለው። በዚህኛው ካልተሳካም እግዚአብሔር ምክንያት ስላለው ጸሎቱንም ሕክምናውንም በተስፋ ጀልባ እየቀዘፍኩ እቀጥላለሁ። እግዚአብሔር ብርሃኔና መድኃኒቴ ነውና የሚያስፈራኝ ምንም ነገር የለም። ትናንት እንዳለፍኳቸው አያሌ ችግሮችና ፈተናዎች ይህም በጊዜ ውስጥ ያልፋል። እግዚአብሔር ይመስገን። እናንተም ጸሎታችሁ ቀላል ዋጋ የለውምና የመጨረሻ ያድርግል በሉኝ ብሎ ነበር። እንግዲህ ነገር ግን አርቲስት ጋዜጠኛ ተመስገን በአዲሱ ከዚህ ዓለም በሞት ተለይቷል። እግዚአብሔር ካዘዘልን ቀን ከወሰንልን ቀን ልናልፍ አንችልምና ላይብረሪው ተመስገን በአዲሱ ጨዋታ አዋቂው ጋዜጠኛው አንደበተ ርቱዕ የጠቅላላ ዕውቀት ባለቤት የሆነው ተመስገን በአዲሱ ፈጣሪ ነፍስን ይማረው። ጓደኛው ዘሪሁን ተዝናኑ እንደዚህ ሲል ጽፏል። ሰፈራችን መርካቶና አካባቢው ተመስገን ካለ ሳቅ አለ፣ ተመስገን ካለ ቁም ነገር አለ። ተመስገን በርካታ የቀድሞ መምህሮቹንና ሌሎች አቅመ ደካማ ሰዎችን ከተለያዩ ዓለማትና ሀገር ውስጥ ከሚገኙ በጎ ሰዎች ገንዘብ እያሰባሰበ ይደግፋቸው የነበረ በጎ ሰው ነበር። ላለፉት ጥቂት ዓመታት ከጉሮሮ ካንሰር ጋር እየታገለ ካንሰር እንደያዘው ሰው ሳይሆን በፈጣሪ ተስፋ አድርጎ ለታመሙ ሰዎች በሚጣፍጥ ጽሑፎቹ እያበረታ ተስፋ የሚሰጥና ተስፋ ያልቆረጠና የጽናት ተምሳሌት የሆነ ሰው ነበረ። ፈጣሪ የፈቀደ ሆነና ተመስገን በአዲሱ ያንን ሁሉ ዕውቀት ይዞት ወደሚወደው ፈጣሪ ሄዷል። ከልጅነቱ ጀምሮ ተለይቷቸው የማያውቀውን ወላጅ እናቱን ፈጣሪ መጽናናቱን ይስጣቸው ሲል ጓደኛው ዘሪሁን ተዝናኑ ይህን መልእክት አስፍሮ ነበረ። ስለ ጋዜጠኛ ተመስገን በአዲሱ እንግዲህ በእውነት እጅግ የሚያሳዝን ነው። በተለይ ብዙዎቻችሁ እንደምታስታውሱት ባለፈው ዓመት ጥቅምት ወር ላይ ነበር ከቀዶ ጥገናው በሰላም ነቃው ብሎ በፈገግታ ተስፋን ሲዘራብን የነበረው ድንቅ የጥበብ ሰው ተመስገን በአዲሱ ዛሬ ግን እንግዲህ ህመሙን ስቃዩን መቋቋም አልቻለም። ዛሬ የሞት መልእክተኛ በሩን አንኳኳ። ከካንሰር ህመም ጋር ሲያደርግ የነበረውን አስቸጋሪ ትግል አቁሞ ዛሬ ሌሊት በሰላም አርፏል። ተመስገን በአዲሱ ዝም ብሎ አርቲስት ብቻ አልነበረም። እርሱ የታሪክ ትረካ ስቶሪ ቴሊንግ ጥበብን ወደ ላቀ ደረጃ ያሸጋገረ በቃላት ስዕል የሚስል የጥበብ ጠቢብ ነበር። ጨዋታው የማይጠገብ ቁም ነገርን ከሳቅ ጋር አዋህዶ የሚያቀርብ የብዙዎችም ወዳጅ ነበረ። ካንሰር እንደ ጥላ ሲከተለው እሱ ግን በብርታትና በፈገግታ ህመሙ ሲጋፈጥ ኖሯል። ባለፈው ዓመት ጥቅምት 10 ቀን 2017 ዓ.ም ከከባድ ቀዶ ጥገና በኋላ ነቅቶ በሰላም ተመለስኩላችሁ ሲለን መላው የጥበብ አፍቃሪ ተአምር ተሰራ ብሎ ደስ ተሰኝቶ ነበር። በመጨረሻም ዛሬ ሌሊት አውቶቡስ ተራ አካባቢ በሚገኘው መኖሪያ ቤቱ ቤተሰቦቹና ወዳጆቹ ባሉበት በሰላም ተለይቶናል። ተመስገን በአዲሱን ስናስብ የምናስታውሰው ህመሙን ሳይሆን ጽናቱን ነው። እስከ መጨረሻ ደቂቃ ድረስ ተስፋ ለመቁረጥን በህመም ውስጥ ሆኖ ሌላውን ማሳቅ መቻል ምንኛ ታላቅነት እንደሆነ በተግባር አሳይቶናል። ለቤተሰቦቹም ለጓደኞቹም ቤተሰቦች ቪዲዮውን እንደተመለከትነው እንግዲህ እጅግ የሚያሳዝን ግለሰብ ነው። አንጋፋ ጋዜጠኛ ነው። የተለያዩ ጥሩ ስራዎችን የሰራ ሰው ነው። በብዙ የጥበብ ሰዎችም የሚወደድ ብዙ የጥበብ ሰዎች በሚባል መልኩ እንግዲህ በቅርብ ጓደኛቸው የሆነ ግለሰብ እነ ሰይፉ ኦን ኢቢኤስን ጨምሮ እንግዲህ የተለያዩ አንጋፋ እነ ኃይሌ ገብረስላሴ ሀገራችን ላይ ያሉ የሚባሉ ታዋቂ ሰዎች ጋር አብሮ የሰራ ከብዙዎች ተወዳጅነት ያተረፈ ድንቅና ተወዳጅ ጋዜጠኛ ነበር። ታዲያ የተመስገን በአዲሱ ህልፈተ ህይወት ዜና መስማቱ እንግዲህ የኢትዮጵያ ሕዝብ ሙሉ ለሙሉ ያዘነበት ጉዳይ ሆኗል። አሁን ላይ እኔም እንግዲህ በእኔና በቻናል ቤተሰቦችም የተሰማንን ትልቅ ሀዘን ልገልጽ እወዳለሁ። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ እንግዲህ በቅርብ ላሉ ሰዎች፣ ለመላው የኢትዮጵያ ሕዝብ እንግዲህ መጽናናትን እየተመኘው ለሱም እንግዲህ ፈጣሪ ወደ አጸደ ገነት ነፍሱን ከደጋጎቹ ጋር እንዲያኖርለት እመኛለሁ። እኔ መጠየቅ የምፈልጋቸው ጥያቄዎች አሉ። ምክንያቱም ካናዳ ነበርኩኝ ለ7 ዓመት ሙሉ ውጭ ሀገር። ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ። ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ፣ ወደ ብቸኝነት ትገባለህ፣ ከቤተሰብህ ትርቃለህ፣ ጭንቀት አለ፣ ብዙ ነገር ያጋጥምሃልና ህይወት በጣም ትፈትናለች። እንግዲህ እኔ አሁን ባለሁበት ሁኔታ
ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያውቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት። ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው። እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ? አዶንታይ በጣም በዛ አጋጣሚ ስላገኘሁ ነው ደስ ብሎኛል። ስለዚህ በጎነትህም አጋጣሚውን ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። አሜን። ምክንያቱም ይሄን የሚያሳስብ እግዚአብሔር ካልሆነ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ። ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ኖሩ ይችላሉ። ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደግሞ እንደ አንድ እድለኛ ሰው ደግሞ እኔን በዚህ መልኩ ደግሞ በእኔ በኩል እንድትሰራ አንደበት ላይ አእምሮ ላይ ይሄንን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም። ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ። እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አትጠብቅም። ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ። እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር በአንድም በሌላም ትላንት የነበርክበትን ነገር አስትቶ ወደዚህ በጎ ስራ አምጥቷል። ስለዚህ ከዚህ በኋላ ያንን እያስታወሱ ወደ ኋላ መቆዘም ጥቅም የለውም። ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን በማያልቀው ምሕረቱ መጠን ካለፈልን ትላንት እያስታወሱ ወደ ኋላ የምንቆዘምበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ። ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየ ያለው። ቅድም ብያለሁ ካንተ በእድሜ የበጡ ሰዎች ያረጉትን ነው አንተ ያረክ ያለው። ሚዲያውም ቢሆን ከዚህ በላይ ተደማጭ የሆኑ ሰዎች ላረጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይሄንን ነገር እያሰብክ እኔ እውነት በሌላም ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በምናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ እያስታወስን ምንቆዝበት ነገር አይኖርም። ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠነቀቅ የሚል መጽሐፍ አለ። ሁሉ ጊዜኛ መቆማችን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክረህ። አሁን በመቆምህ ደስ ይል ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁሉ ጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስለ ስራ ስለሰራ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግነዋለን። አሁንም ግን መክረች ብቻ ናት። የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ልመክርህ የምችለው። ሌሎችም ሰዎች ይሄን የምናወራውን ነገር አስተካክለው ቢሰሙ የሚመከሩ ይመስላል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀናኝ ዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይሄን ዝማሬ ብንሰራው ሳይሻል አይቀርም። አዎ ደግሞ ድንገትን ስለተገናኘን ማለት ነው። ከዚህ በላይ ልናገር አልችልም። አዶናይ ቴንክ ዩ ነባት። ይሄ ጉዳይ ምናልባት አሁን ላይ ሰማኑ አሳዛኝ የታዋቂውና የአንጋፋው
ጋዜጠኛ ተመስገን በአዲሱ ህልፈተ ህይወት ባይመጣ ኖሮ ብዙዎችን እያነጋገረ ትላንት አመሻሽ ላይ ብዙዎችን ሰርፕራይዝ የሆኑበት ጉዳይ ነበር። ታዋቂው ኮንተንት ክሬተር አዶናይ እንግዲህ ከጋሽ ሰለሞን ጀምሮ ከዛም እንግዲህ የተለያዩ ተዋንያንን የተለያዩ የማይታወቁም የሚታወቁ ሰዎችን ቻሌንጅ በማዘጋጀት ለነሱ ህይወታቸው እንዲቀየርና ጥሩ ደረጃ እንዲደርሱ እየለፋ የሚገኝ በዘርፈ ብዙ መልኩ እንግዲህ ብዙ ጥሩ ስራዎችን የሚሰራ የሚገኝ ኮንተንት ክሬተር እንደሆነ እናውቃለን። በትላንትናው ዕለትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉኝ ከምትላቸው ስማቸው በግንባር ቀደም ከሚጠሩ ሊቀ መዘምራን መካከል የሆነው ገብረ ዮሐንስን እንግዲህ ሊቀ መዘምራን ገብረ ዮሐንስን ሰርፕራይዝ ተደርጓል። ማለትም ቻሌንጁ ተጀምሮለታል፣ ለመኪና ለቤት ለሹፌር ማለት ነው። ስለዚህ ሁላችንም ተባብረን እንግዲህ የሰው ልጅ ካለፈ በኋላ አይደለም ጥሩነቱን ልናነሳ የሚገባው ከሞተ በኋላ አይደለም ወይኔ እንደዚህ ማድረግ ነበረብን ማለት ያለብን ወይም ደግሞ በህይወት እያለ መርዳት መቻል ስላለብን እንግዲህ ለዚህ ለእንቁና ለተወዳጁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ሊቀ መዘምራን ገብረ ዮሐንስ የራሳችንን የአቅማችንን እናርግላለው። በድጋሚ ለተወዳጁና ለአንጋፋው ወይም ደግሞ በተወዳጁና በአንጋፋው ተመስገን በአዲሱ ጋዜጠኛ ተመስገን በአዲሱ እንግዲህ የተሰማኝን ጥልቅ ሐዘን በመሞቱ ምክንያት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። ቤተሰቦች እናንተም በቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ስለ ጋዜጠኛው ያላችሁን ሀሳብ ኮሜንት ሴክሽን ላይ ያጋሩኝ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮዎቹን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት አበረታቱኝ። በቀጣይ እንግዲህ በእንደዚህ አይነት ሲሆን በጥሩና ደስ በሚሉ ዜናዎች እስከምንገናኝ እስካሁን ለነበረን ቆይታ እጅግ አመሰግናለሁ። ይመቻችሁ። ቴንክ ዩ